الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وعلى آله وأصحابه أجمعين أما بعد بتنانتناو تمهرتاج الله ከቀብር ጥያቄ ጋር የተያያዙ አንዳንድ ቁም ነገሮችን አንስተን ነበር። እናም ይህ የቀብር ጥያቄ በሁለት መልአኮች አማካይነት እንደሚሆን አውቀናል። አንዳንዶች ለሙእሚኖች ከነኪርና ከሙንከር ውጭ የተለዩ ሁለት መልአኮች አሏቸው ብለዋል። ስማቸውን ማንና ማን ነበር ያሉት? አይዮ በሽርና ወበሽር ብለው ነበረ። ግን ይሄ ምንም አይነት ማስረጃ ያለው ነገር አይደለም ተባብለናል። አንድ ضعيف የሆነ ሐዲስ ላይ አስለን ቁጥራቸው ብዙ እንደሆነ ወይም 4 እንደሚደርስ ተነግሮ ነበር እና እነዚህ ሁለቱ ነኪርና ሙንከርና ሌላ የጨመሩት ደግሞ ማንና ማን ነበር? وقد أتى في مرسل مضاعف أن السؤال من 3 يفي أو 40 أولئك الاثنان وألحقوا ليلى فضلنا ناكورة مع أردت يومنا روماني نعم وألحقوا ناكورة مع روماني الحديث يعني أو بتعم ضعيف نوع وموضوعنا ما لا تشالل طيب ይህ የቀብር ጥያቄ ሙእሚኖችን ብቻ የተመለከተ ነው ወይስ ካፊሮችንም ያካትታል ወይስ ሙእሚኖችንና እስላምን ያንጸባርቁ የነበሩ ሙናፊቆችን ብቻ የተመለከተ መለያ ነው? ምን ብለን ነበር ስለዚህ ጉዳይ? تفضل ለሁሉም ነው يعني الراجح ወይም በመዛኛው አቋም ይህ ሁሉንም የሚመለከት ነው። ግን የተወሰኑ ዑለማዎች ይህ ሙእሚኖችንና ሙናፊቆችን ብቻ የተመለከተ ነው፣ ክህደቱን ግልጽ ያደረገን አይመለከትም ብለዋል። ምክንያቱም አንዳንድ ዘገባዎች ላይ ወአመል ካፊር ቢልም ግን ይህ የሚብራራበት ሌላ ዘገባ አለ፣ ወአመል ሙናፊቅ ይባላል ወይም ዘገባው ላይ ይህ ተወስቷል፣ ስለዚህ ይህ ነው የሚፈለግበት ይላሉ። ግን ትክክለኛው ይህ አይደለም ብለን ነበር። طيب مؤلف ትናንትና ولا تنكرا جهلا نكيرا ومنكرا قالوا በኋላ ولا الحوض ብለዋል። ይህንን ሐውድ አስመልክቶ ማስረጃዎቹ ምን ያህል ናቸው? ጥቂት ናቸው ወይስ ብዙ ናቸው ወይስ እንዴት ነው? ከኋላ እጅ አወጣ። አይዋ ምን አልከኝ? ሙተዋቲር ናቸው። እንዲያውም የትም ሙተዋቲር ምሳሌ ያደርገው ዑለማዎች ያቀርቧቸዋል ብለን ነበር አይደለ? حتى في البخاري ومسلم በጥቅሉ ምን ያህል ሐዲሶች አሉ ብለን ነበር? አይዋ 21 ሐዲሶች አሉ። ከነዚህ ከ21ዱ መካከል 14ቱ متفق عليه ናቸው። የተቀሩት من افراد مسلم يعني مما اختص به مسلم ማለት ነው። طيب የሐውድ መለያን በተመለከተ ምን አይነት መገለጫዎችን ጠቅሰን ነበር? ለምሳሌ ስፋቱ ርዝመቱን በተመለከተ ምን ያህል ያስኬዳል? نعم ምን ያህል ያስኬዳል? 1 ወር የሚያስኬድ ነው። ስፋቱም ርዝመቱም ይህ እንግዲህ 4 ማዕዘን መሆኑን ያስይዛል ተባብለን ነበረ። አንዳንድ ዘገባዎች ላይ በዱንያ ላይ ባሉ አገራት ምሳሌ ተደርጎ የቀረበው ሰዎች ከሚያውቁት ነገር አንፃር እንደ ማብራሪያ የተጠቀሰ እንጂ ከዚህ ጋር የሚጋጭ ሆኖ አይደለም ተባብለን ነበር። ከዚህ ውጭ ግን
ከዚህ ልኬት በጣም የራቁ የሆኑ ሐዲሶች ከሰነድ አንፃር ትችት ያለባቸው ናቸው። طيب የመጠጫዎቹ ብዛት ምን ያህል ነው? አይዋ ከعدد نجوم السماء የሰማይ ከዋክብት ያክል አይደለ? ንጣቱ እንደ ወተት ነው። طيب ይህ ሐውድ ከሲራጥ በፊት ነው ወይስ በኋላ ነው? نعم تفضل በፊት ነው የሚለው የተሻለ አቋም ነው። ምንም እንኳን በገይብ ጉዳይ ላይ ይሄን ያህል የኺላፍ ጉዳይ ሲነሳ በጣም ግልጽ የሆነ ማስረጃ እስከሌለ ድረስ ቁርጥ አድርጎ መናገር ይሄን ያህል አስፈላጊ አይደለም። ከቱም የግድ የሚያስፈልገን ስራ አይደለም። ይሄ ማስረጃ ካገኘን የምናምንበት እንጂ ልክ እንደ ፊቅህ ወይም ደግሞ እንደ ዒባዳ ጉዳዮች ከሁለት አንዱ ምርጫ ተሰጥቶን የግድ አንዱን መተግበር እንዳለብን ያህል አንዱን እንምረጥ እንደምንም ብለን በሆነ መልኩ አንዱ አመዛኝ ነው ብለን እንወስን ብለን መጨናነቅ አያስፈልገንም ማለት ነው። طيب ሐውድን አስመልክቶ መልእክተኛው ዓለይሂ ሰላቱ ወሰላም የተወሰኑ ሰዎች ከዚህ እንደሚታገዱ ተናግረዋል አይደል? طيب በዚህ ላይ የሚነሳ አንዱ ጅምብር አለ ሰሐቦችን አስመልክቶ ይሄው ከሰሐቦች መካከል ሙርተድ ይሆኑ አሉ ኢላ አኺሪህ የሚሉ አሉ አይደል? ይሄ ውድቅ የሆነ አባባል እንደሆነ አውቃለሁ። ምክንያቱም የሚፈለግበት ከረሱል ሰለላሁ ዐለይሂ ወሰለም ህልፈት በኋላ ምን ይሆኑ ወደ ኩፍር የተቀለበሱ ሰዎች ናቸው። እነሱ ሰሐቢይ የሚባለው ታሪፍ ውስጥ ጭራሽ አይገቡም ብለን ነበረ። ያ እንግዲህ አንዳንድ ዘገባዎች ላይ እርተዱ የሚለው ቃል ስለተጠቀሰ ነው። እርተዱ ዐላ አዕቃቢሂም ስለተጠቀሰ ነው። በዚህ ላይ ደግሞ አንዳንድ ከሐውድ ጋር የተያዙ ሐዲሶች ላይ ረሱል ሰለላሁ ዐለይሂ ወሰለም ወደ ሐውድ መጀመሪያ أول ما يرد علي أو على حوضي سعاليك المهاجرين يعني فقراء المهاجرين مالتنا مجمريا وداني حوض የሚመጡት ደሆች የነበሩት እነዚያ ሙሃጅሮች ናቸው ብለው መልእክተኛው አለይሂ ሰላቱ ወሰለም። ስለዚህ ይሄ እንደነሱ አይነቱ በፍጹም በዲኑ ጉዳይ ላይ ሊጠርጠር እንደማይችል የሚያሳይ ነው። እንዲህ አይነት ነገሮችን ያው የሚያነሱት ማን እንደሆነ ይታወቃል። ሰሃቦችን የሚጠሉት የሆኑት ራፊዳዎች ናቸው። አንዳንድ ዘገባዎች ላይ ደግሞ በጥቅሉ ኢነከ ላ ተድሪ ማ አሕደሱ በዕደክ ካንተ በኋላ እነሱ ምን አዲስ ነገር እንዳመጡ አታውቅም ሲባል ይህ ሁሉንም ኢሕዳስ ወይም አዲስ ፈጠራ ሁሉ ሊያካትት ስለሚችል ጥንቃቄ እንደሚያስፈልግ አውቀን ነበር። طيب ለሁሉም ነብይ ሐውድ አለው ወይስ የረሱል ሰለላሁ ዐለይሂ ወሰለም መለያ ብቻ ነው የሚለውን አላነሳንም መሰለኝ አይደል? አልሙሂም ይሄ በዑለማዎች መካከል ውዝግብ ያለበት ርዕስ ነው። لكل نبي حوض የሚል ሐዲስ አለ። ግን ሐዲሱ ያው በሰነድ እይታ ትችት አላጣውም። ምክንያቱም ومن رواية قتادة عن الحسن عن سمرة مرفوعا ግን ይሄ በጥቅሉ يعني رواية الحسن عن سمرة ውዝግብ ያለበት ቢሆንም هل سمع الحسن البصري عن سمرة የሚለው ላይ አንዳንዶቹ አዎ ሰምቷል ብለው በጥቅሉ የሚመልሱ አሉ። አንዳንዶቹ ጭራሽ የሚለው አሉ። አንዳንዶቹ انما سمع بعض الاحاديث ብለው እንደ ምሳሌ حديث العقيقة ብቻ የሚጠቅሱ አሉ። ግን እዚህ ላይ ችግሩ ከዚህ ባለፈ يعني المحفوظ عدم ذكر سمرة في هذا الحديث ይላሉ አንዳንዶቹ أو في هذا الإسناد ማለት ሰሙራ የሚለው ጭራሽ አንዳንዶቹ ሲያወሩ ስለለመዱ ነው። الحسن ሁሌ ከሰሙራ ያወራል በሚለው ስለለመዱ የጠቀሱት እንጂ በትክክል الحسن ከሰሙራ ያወሩትም አይደለም። ሙርሰል ነው። እንዲህ ረሱል ሰለላሁ ዐለይሂ ወሰለም ብለዋል ብለው ቀጥታ ያወሩት ነው። وهذا من مراسيل الحسن البصري እንግዲህ الحسن البصري المراسيل ወይም ደግሞ ሙርሰል አድርጎ እንዲህ የሚያወራቸው ዘገባዎች ብዙ ተቀባይነት የላቸውም ይላሉ። ግን ይህ ማለት የግድ አይደለም ብለን ማለት ይሄ የረሱል ሰለላሁ ዐለይሂ ወሰለም መለያ ብቻና የሌሎች ነብያት መገለጫ ያልሆነ ርዕስ ነው ብለን በቁርጠኝነት እንድንናገር ያደርገናል ማለት አይደለም። አንዳንዶቹ ያኒ ለሁሉም ነብይ ሊኖራቸው ይችላል አልተጠቀሰም እንጂ እዚህ ላይ ብለዋል። طيب الميزان ይህ ሚዛን በሐዲስ ብቻ የተጠቀሰ ነው? ቁርአን ውስጥም አለ? ቁርአን ውስጥም አለ። ለምሳሌ فلا نقيم لهم يوم القيامة وزنا
እንደዚሁም والوزن يومئذ الحق እንደዚሁም የተወሰኑ አንቀጾች ላይ فمن ثقلت موازينه ለምሳሌ فأولئك هم المفلحون ومن خفت موازينه فأولئك الذين خسروا أنفسهم في جهنم خالدون እንዲህ አይነት አንቀጾች ብዙ አሉ ونضع الموازين القسط ليوم القيامة طيب በሐዲስም ላይ ብዙ የተጠቀሰባቸው ቦታዎች አሉ መገለጫውን በተመለከተ ሁለት እጀታዎች እንዳሉት የሚያሳይ አንድ ሐዲስ ብቻ ነው ያለው ይህ ሐዲስ በተለምዶ ዑለማዎች ዘንድ ምን ተብሎ ይጠራል ሐዲስ አልቢጣቃ ይሉታል አይደል እና እዛ ላይ ሁለት እጀታ እንዳለው የሚያሳይ ነገር አለ ስለዚህ ይህ ሐዲስ በትክክል ቁሳዊ በሆነ መልኩ በሚታይ ሁኔታ ስራና መሰል ነገሮች የሚመዘኑበት ነው እንጂ የአላህን ፍትሃኝነት ብቻ ለመግለጽ የተቀመጠ የቃል ክሽን ወይም ዘይቤያዊ ገለጻ አይደለም ብለናል خلافا لما تقوله المعتزلة أو بعض المعتزلة طيب لسان الله يميل حديث الله بلنا حديثه ضعيف بل نكاد نجزم بأنه إيش موضوع አይደለም ግን ሊሳን ሲባል የተፈለገበት በግራና በቀኝ ያሉት ሁለት እጀታዎች እኩል መሆናቸው ወይ አንዱ ከሌላው ያመዘነ መሆን ለመለየት የሚታየው በዱንያ ላይ ራሱ ሊሳን ተብሎ የሚጠራው የሚዛን ፊት ለፊት ያለው መለያ ከሆነ እሱ ምንም የምናስተባብለው ነገር አይሆንም ማለት ነው ተግባባ ያም ሆነ ይህ በእርግጠኝነት ያወቅነውን ነገር እንቀበላለን የሚያጠራጥረውን ያው እንደተጠራጠረን እንተዋዋለን ከዚህ ወጥ እንዳልኩት የግድ ተግባር ላይ የምናውለው አሁን የሚያስፈልገን ነገር ስላልሆነ በገይብ ጉዳይ ላይ ባወቅነው ልክ እናምናለን ማለት ነው طيب የሚመዘነው ምንድነው ብለን ነበር يعني የተወሰኑ ዝግቦች ቢኖሩም ግን ስራ ይመዘናል ብለናል አይደል طيب ስራ ሲመዘን አንዳንዶች ስራ መመዘን አይችልም ብለው ለዚህ ማስተባበያ አድርገው የጠቀሱት ማስረጃቸው ምንድነው ስራ መመዘን አይችልም ያሉት ለምንድን ነው تفضل شيخ معنوي ነው ወይም በእነሱ ገለጻ عرض ነው እና እንዲህ አይነት ነገር ቁስ ያልሆነ የማይታይ ነገር እንዴት የሚታይ ነገር ላይ ተቀምጦ ይመዘናል ነው የሚሉት ግን መልሳችን አላህ ቻይ ነውና በዚህ መልኩ ይቀይረዋል ልክ ምን ምሳሌ ሰጥተን ነበር ትናንት احسنت موتن الله سبحانه وتعالى بكبش على صورة كبش وين بمكة ملكو أدركو بس جنتنا بأسات مكاكل عندي التراري أدركال اللي ملون حديث تكسن نبر طيب مع أنه موت سيبال يتفتر نقرنا يقد عرضنا ويمنا من سيبال يلي نقرنا ما نتدلم لم ننديه ملاتشو عندنا نوتش يموت ترقوم የህይወት መወገድ ብቻ ነው ይላል ተባባ ህይወት አለ መኖር ነው እንጂ ራሱን የቻለ ነገር አይደለም ይላል ግን በሙስሊሞች ፍቺ መሰረት ሞት ሙፋረቀቱ الروح للبدن روح ከበደን ወይም ከሰውነት የሚላቀቅበት ሁኔታ እንዲሁ ይሰራ የነበረው የሰውነት አካል ስራውን ማቆሙ ብቻ አይደለም ለዚህ ነው አላህ Subhanahu Wa Ta'ala الذي خلق الموت والحياة إلى معدوم هنا نجار مخلوق أيضا ما تفتر مجان أيضا معدوم هنا نجار أيضا يلا نجارنا نعم الذي خلق الموت والحياة ليبلوكم طيب ليلة اسمني مزنال كسراوج من يمزنال كسراوج تفضل ሰዎች ራሳቸው ይመዘናሉ ግን በስራቸው ልክ በማንነታቸው ልክ ሚዛናቸው ያመዘናል ተባብለናል ለዚህ እንደ ማስረጃ ከተጠቀስናቸው ነገሮች መካከል ማን ያስታውሳል ተፈضل احسنت عبد الله بن مسعود ዛፍ ላይ ወጣው ባታቸው ሲገለጥ የተወሰኑ ሰሃቦች ሲስቁ ጊዜ መልእክተኛው ለምን ስቀላችሁ ሲሏቸው من دقة ساقيه ሁለቱ ባቶቹ ቅጥነት ነው ያሳቀን ሲሉ መልእክተኛው انهما اثقل في الميزان من احد ብለዋል በሚዛን ላይ ከኡሁድ ተራራ የበለጠ ይከብዳሉ
ብለው ተናግረዋል ማለት ነው። እንደዚሁም ፈላ ኑቂሙ ለሁም የውመል ቂያመቲ ወዝና የሚለውን ሲያብራሩ መልእክተኛው ዓለይሂ ሰላቱ ወሰላም ከማ ፊ ሰሒሕ ኢነሁ ለየእቲ ረጁሉ ልዓዚሙ ሰሚን ፈላ የዚኑ ዐንደ ላሂ ጀናሐ በዕውዳ ይላሉ። በጣም ትልቅና ወፍራም የሆነ ሰው ይመጣል፣ ግን አላህ ዘንድ የትንኝ ክንፍ ያክል አይመዝንም ብለዋል። ምን ብለው ከዛ በኋላ ተናገሩ? ይህ እንግዲህ ኺላፍ አለበት፣ ማን ነው እንዲህ ያለው የሚለው። ثم قرأ قوله تعالى فلا نقيم لهم يوم القيامة وزنا. طيب እዚህ ላይ ነው ያቆምነው አይደለ? ሌላ ነገር ጨምረናል። ከዛ በኋላ ያለውን አይተን ነበር እንዴ? አይተን ነበር። طيب እሱን አላየንም። ከዛ ነው የምንጀምረው ማለት ነው። طيب የዛሬው ትምህርታችን ከቂያማ ቀን ክስተቶች ጋር የሚያያዝ ቢሆንም ነገር ግን አንዳንድ ጭፍራዎች ሙስሊሞችን ወንጀል በመስራታቸው ብቻ እንደ ካህዲ የሚፈርጁ በመሆናቸው የሚያስተባብሏቸውን እውነታዎችን የሚያሰርጹ ስንኞችን በመራራት ምን ጀምር ይሆናል። ምን ይላል ሙአሊፉ? ወኢነ ረሱለላሂ ሊልኸልቂ ሻፊዑን ወቁል ፊ ዐዛቢል ቀብሪ ሐቁን ሙወደሑ ይላሉ። ቃል ወኢነ ረሱለላሂ ሊልኸልቂ ሻፊዑን፣ የአላህ መልእክተኛ በእርግጥ ለሰው ሁሉ አማላጅ ናቸው ማለት ነው። ይህ እንግዲህ ከሸፋዓ ወይም ምልጃ ጋር የተያያዘ ርዕስ ነው እና ሙአሊፉ ይህንን አስረግጠው ነው የተናገሩት። ወኢነ ረሱለላሂ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ በእርግጥ ለሰው ሁሉ የሚያማልዱ ናቸው። ሊልኸልቂ ሲባል ያው ለሰው ሁሉ ለማለት ነው፣ የተለመደ ነው። ኸልቅ የሚለው ከሰው ውጭ ያሉትንም ፍጡራን ሁሉ የሚመለከት ቢሆንም ነገር ግን እንዳገባቡ ሰዎች በአጠቃላይ የሚል መልእክት ሊኖረው ይችላል እና እዚህም ላይ የሚፈለገው እሱ ነው። መልእክተኛው ዓለይሂ ሰላቱ ወሰላም ሰዎችን ያማልዳሉ። በቅድሚያ ሸፋዓ የሚለው ቃል ምልጃን የሚያመላክት ነው። ስርወ ቃሉን ስንመለከት ሸፍዕ ማለት የወትር ተቃራኒ ነው። ወትር ያው ንጥል ማድረግ ወይም ንጥል መሆን ማለት ነው። ዊትር ያው የተነጠለው ነገር ነው ቢከስር ልዋብ ከሆነ። ሸፍዕ ደግሞ ማለት ጥንድ ማድረግ ነው። አንድን ነገር ከሌላ ነገር ጋር አጣምሮ አንድ የነበረውን ሁለት ማድረግ ነው። ይሄ መሰረታዊ የቋንቋ ትርጉሙ ነው እና ምልጃ ለምን ከዚህ ቃል ተነስቶ በዚህ መልኩ ተሰየመ ከተባለ አንድ ሰው ሌላ ሲያማልድ ሌላኛው የሚፈልገውን ነገር ለማጠናከር يعني يضم نفسه إلى المشروع له في الطلب ማለት ነው። በሚፈልገው ጉዳይ ላይ ወደዛኛው ራሱን ያስጠጋል። ተመሳሳይ ጥያቄ ያቀርባሉ ማለት ነው። ግልጽ ነው። እና ይሄንን እንደ ፍቺ ማስቀመጥ ከፈለግን አንዳንዶች ባጭሩ ሱአሉል ኸይር ሊልገይር ይላሉ። ሱአሉል ኸይር ሊልገይር يعني መልካም ነገር ለሌላ መጠየቅ ማለት ነው። አንዳንዶች ደግሞ አተወሱጡ ሊልገይር ፊ ተሕሲል መንፈዓቲን አው ደፍዕ መጠራህ ይላሉ። ለሌላ አማካይ መሆን ነው። ምን ለማድረግ? ጥሩ ለማስገኘት ወይ መጥፎን ለማስቀረት ማለት ነው። እና መልእክቱ ግልጽ ነው ማለት ነው። በሸሪዓ ሸፋዓ የተረጋገጠ ሆኖ መጥቷል። እንደዚሁም በሌላ ሁኔታ የተፋረሰና ውድቅ የሆነ ሆኖ መጥቷል። ከተፋረሰው ብንጀምር ሰዎች ያለ አግባብ አላህን ብቻ መጠየቅ በሚገባቸው ጉዳይ ላይ በዱንያ ላይ ያሉ ሌሎችን መጠየቃቸው ሐታ አማልዱን ብለው እነሱን መማጸናቸው ይሄ የተከለከለው ሸፋዓ ወይም ውድቅ የተደረገው ሸፋዓ መንፊያ ውስጥ የሚካተት ነው። አላህ ሱብሓነሁ ወተዓላ ቁል ሊላሂ ሸፋዓቱ ጀሚዓ ይላል። የአላህ ብቻ ነውና ለዚህ ነው እነዚያ አጋሪያን
ባዕድ አምልኳቸውን ለመሸፋፈን የሚያቀርቡት ምሳሌ ይህ ነበረ። ويعبدون من دون الله ما لا يضرهم ولا ينفعهم ويقولون هؤلاء شفعاؤنا عند الله ከአላህ ውጭ የማይጎዳቸውና የማይጠቅማቸውን ይገዙና እነኛ የሚገዟቸውን አላህ ዘንድ አማላጆቻችን ናቸው ይላሉ። ስለዚህ በአላህ ያምናሉ በጥቅሉ ማለት ነው። وما يؤمن أكثرهم بالله إلا هم مشركون እንደሚለው ነገር ግን አላህ በከለከለው መልኩ እነኚህን እያመለኩ ከነሱ ምልጃን ነው የምንፈልገው ማለታቸው ውድቅ ነው። እንደዚሁም መስፈርቶቹ ያልተሟሉ የምልጃ አይነት ራሱ ውድቅ ነው። ለምሳሌ አኺራ ላይ አላህ Subhanahu Wa Ta'ala ምልጃን የሚቀበለው አንደኛ أن يكون الشافع مرضيا عنه ማለት ነው። ሁለተኛ ደግሞ أن يكون المشفوع له كذلك مرضيا عنه وكذلك أن تكون الشفاعة مأذونا بها የሚያማልደውን አላህ የሚወደው እና የፈቀደለት መሆን አለበት። ግልጽ አይደለም? وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى. لا أن يأذن الله لمن يشاء ويرضى ሲባል قد يكون المقصود الشافع وقد يكون المقصود المشفوع له ማለት ነው። የሚያማልደውን ራሱ አላህ ፈቅዶለት ወዶለት ካልሆነ በስተቀር እንደዚሁ መሽፉዕ ለሁ የሆነውም እንደዚሁ ማለት ነው። ولا يشفعون إلا لمن ارتضى وهم من خشيته مشفقون الله لو ወደደውና ለፈቀደው ካልሆነ በስተቀር አያማልዱም ይላል። መላእክቶችን ራሱ አስመልክቶ ማለት ነው። ራሱ ሸፋዓውን መፈቀድ አለበት። من ذا الذي يشفع عنده إلا بإذنه። ስለዚህ መስፈርቶቹ ካልተሟሉ ለምሳሌ ለካህዲያን ማማለድ ቦታ የለውም። ለካህዲያን ማማለድ ቦታ ያለው ነገር አይደለም። አላህ አይቀበልም። እነሱ ሸፋዓ ይጠቅም فلا تنفعهم شفاعة وقال فما تنفعهم شفاعة الشافعين ይላል። ስለዚህ የአማላጆች ምልጃ ይጠቅማቸውም የተባሉት ካህዲያን ምንም አይነት ምልጃ ይጠቅማቸውም ማለት ነው። طيب ሸፋዓ ሲባል ብዙ አይነት ነው እና እዚህ ላይ ሙአሊፉ ወይም ናዚሙ የጠቀሱት ከመልእክተኛችን አለይሂ ሰላቱ ወሰላም ጋር የተገናኘ ሸፋዓ ነው። ለሳቸው ብቻ የተገባው የሸፋዓ አይነቶች አሉ። እንደዚሁም ከዛ ውጭ ሙእሚኖች መላእክቶች በአጠቃላይ የሚያማልሉት የምልጃ አይነት አለ። የሳቸው ብቻ ከሆኑት የሸፋዓ አይነቶች መካከል አንዱና ዋነኛው الشفاعة الكبرى أو الشفاعة العظمى ትልቁ ሸፋዓ ተብሎ የሚታወቀው ነው። وهي المذكورة في قوله تعالى ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا በሌሊት ትርፍ ከግዴታ ውጭ የሆነ ሶላት እንዲሆንልህ ተነስተህ ስገድ ይላቸዋል። فتهجد የሚባለው ተነስተው ሲሰግዱ ነው። عسى أن يبعثك ربك مقاما محمودا ጌታ በጣም በላቀና በተከበረ በተመሰገነ ሁኔታና ቦታ ሆነ እንዲቀሰቅስህ ይከጀላልና ይላቸዋል። እና ይሄኛውን ትልቁ ሸፋዓ ብለው የፈሰሩት አብዛኞቹ የተፍሲር ሊቃውንት ናቸው። መልእክተኛውም አለይሂ ሰላቱ ወሰላም እንደዚሁ ሙተዋቲር በሆኑ ሐዲሶች ይህ እንደሆነ ተናግረዋል። ለምሳሌ አነ ሰይዱ ወለዲ አደም ካሉ በኋላ አተድሩነ ሚን መዛክ እኔ የሰው ልጆች ሁሉ አለቃ የበላይ ነኝ ከምን አንጻር እንደሆነ ታውቃላችሁ ወይ አሉ መልእክተኛው አለይሂ ሰላቱ ወሰላም። ከዛ በኋላ ሰዎች የቂያማ ቀን በተሰበሰቡበት ፀሐይ በጣም ቀርባ በሚጨናነቁበት ሁኔታ ቀኑ እንደ 50,000 ቀናት በሚረዝምበት ቀን የዛኔ ሰው ሁሉ ይሰበሰብና ምን ላይ እንደደረሰን አትመለከቱም ወይ ጭንቀቱ የት እንደደረሰብን አታዩም ወይ ተባብለው ሸፋዓ ወይም ምልጃ የሚያደርግልን እንፈልግ ብለው ቀጥታ ወደ አደም ይመጣሉ። አደምን የመግሷቸውና ይሽፈዕ ለና ኢላ ረቢክ አላ ተራ ማ ቀድ በለገና አላ ተራ ማ ነሕኑ ፊህ አላ ተራ ማ ቀድ በለገና ይሏቸዋል። ምን ውስጥ እንዳልን አትመለከትም? የት ድረስ እንደደረስን አትመለከትም? ወይም እንደደረሰብን ችግሩ አትመለከትም ወይ ይሏቸዋል። በዚህ ሰዓት እሳቸው የሰሩትን ጥፋት ያስታውሱና ከዛ በኋላ ወደ ሌላ ሂዱ ነፍሲ ነፍሲ ብለው ወደ
ኑህ ይልኳቸዋል። ኑህም እንደዚሁ እምቢ ብለው ወይም እኔ ብቁ አይደለም ብለው ወደ የሚቀጥለው ታላቅ ነቢይ ኢብራሂም ይልኳቸዋል። ኢብራሂም ወደ ሙሳ ወደ ዒሳ ደግሞ የሰሩትን ወንጀል ይሄ ነው ብለው ባይጠቅሱም ወደ መጨረሻው ታላቁ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ይልኳቸዋል። ወደ እሳቸው ሲመጡ ግን እሳቸው ይህን ነገር ይቀበሉና እኔ ተገቢ ነኝ ለዚህ አነ ለሃ ብለው ከዛ በኋላ ወደ አላህ ሱብሓነሁ ወተዓላ ዓርሽ ተጠግተው ረጅም ስጁድ ያደርጋሉ። በዚህን ጊዜ ዱንያ ላይ የማላውቀውን የውዳሴ ቃል አላህ ይከፍትልኛል ያሳውቀኛል ይላሉ። አላህን በዚህ መልኩ ያወድሱታል ማለት ነው። በዚህ ጊዜ እርፈዕ ረእሰክ ወሰል ቱዕጣ ወሽፈዕ ቱሸፈዕ ይባላሉ። ራስህን ከፍ አድርግ፣ የምትጠይቀውን ጠይቅ ትሰጣለህና አማልድ፣ ምልጃ ተቀባይነት ያገኛልና ይባላሉ። በዚህ ጊዜ ያማልዳሉ ማለት ነው። ይህ ምልጃ ሰዎች ፍርድ እንዲያገኙ የሚኖር ምልጃን የእሳቸውን ደረጃ የሚያሳይ ምልጃ ከመሆኑ ጋር በዋነኛነት የሚፈለገው በዛን ሰዓት ለ50 ሺህ ቀናት ያክል የሚረዝመው ቀን ላይ ሰዎች ተጨናንቀው ባሉበት ጊዜ ምልጃ ባይኖር ምናልባት በዛ መልኩ ቢቀጥሉ ጭንቁ በጣም ስለሚከፋ እሳቸው አላህ እንዲፈርድ ያማልዳሉ።